ብዙ ሰዎች ለምንድነው ስኬታማ ማትሆነው ተብለው ሲጠየቁ እንደ ምክንያት ከሚያቀርቡት ነገሮች ውስጥ አንዱ አልተማርኩም፣ ዲግሪ የለኝም፣ ዲግሪ ከሌለኝ ደግሞ ስራ መቀጠር አልችልም የሚል ነው መልሳቸው። ይህ እምነት ዘመናዊ ሃይማኖት ሆኗል። ምንም ጥያቄ ሳይነሳ የተፈጠረ የማህበረሰብ ስምምነት ነው። ነገር ግን እውነታው እንደዛ አይደለም። በዓለም ላይ እጅግ ኃያላን ሰዎች ከዛ ታሪክ ጋር አይስማሙም። ከነዛ ሰዎች ውስጥ የሆነው አንዱ የዓለማችን ቁጥር 1 ኤለን መስክ። እኔ እንደማስበው ከሆነ የኮሌጅ ዲግሪ ብዙም ያስፈልጋል ብዬ አላምንም። ብዙ ሰዎች እንዲህ ሲል ግራ ይገባቸዋል። እንደውም የበለጠ ግልጽ ላድርገው፣ ሃይስኩል ራሱ ያስፈልጋል ብዬ አላስብም። ነገር ግን የሆነ ሰው በጣም ጥሩ ከሆነ ዩኒቨርሲቲ ተመርቆ ከወጣ ጥሩ ነገሮችን መስራት እንደሚችል ማመላከቻ ሊሆን ይችላል። ነገር ግን ግዴታ ወይም አስፈላጊ አይደለም። አሁን ለምሳሌ የዓለማችን ሀብታም ሰዎችን ተመልከቱ። ማርክ፣ ስቲቭ ጆብስ እና ላሪ ኤልሰን። አሁን እነዚህ ሰዎች ከኮሌጅ ተመርቀው አልወጡም። ነገር ግን እናንተ ድርጅት አላችሁ እንበልና እነዚህን ሰዎች የመቅጠር እድሉ ብታገኙ ወዲያውኑ እነሱ ትቀጥራቸው ነበር። እነሱን መቅጠር በጣም የብልህ ሰው ምርጫ እንደሆነ ታውቃላችሁ። ስለዚህ በህይወት ትልቅ ቦታ ላይ ለመድረስ ስኬትን ለማግኘት የምትፈልጉ ከሆነ ማስረጃውን መመልከት ትችላላችሁ። እኔ ኮሌጅ የምገባው ሰዎችን ለመተዋወቅ ነው፣ ማህበራዊ ህይወቴ በደንብ ልሰራ ነው፣ ትንሽ ዘና ማለት ፈልጌ ነው፣ የበለጠ ህይወት ተሞክሮ ማየት ፈልጌ ነው ካላችሁ ይቻላል። ኮሌጅ ለእናንተ ምርጥ ቦታ ይሆናል። ወደፊት በጣም የሚጠቅማችሁ ሰዎች ተዋውቃችሁ ልትወጡ ትችላላችሁ። ነገር ግን መጀመሪያ ኮሌጅ ለመግባት ስታስቡ ስኬታማ መሆን ስለምፈልግ ነው በሚል አእምሮ ውስጥ የምትገቡ ከሆነ ኮሌጅ ትክክለኛ ቦታ አይደለም። አሁን ብዙ ጊዜ እንደዚህ ስናገር ይሰሙና እሺ ኤሎን፣ ታዲያ ልጆችን እንዴት እያስተማርካቸው ነው ይሉኛል። እኔ ደግሞ ምንም የማስተምርበት ቦታ አላገኘሁም። በቃ እኔ እንደምፈልገው ልጆች ሊማሩልኝ ስላልቻሉ ትንሽ የትምህርት ቤት ለልጆች የመሰረትኩ። ከተለመደ ትምህርትም ለየት ያለ ትምህርት ቤት ነው። ትምህርት አሰጣጣችን ላይ በጣም ለየት እንላለን። ምንም አይነት መለኪያ ወይም ግሬድ የሚባል ነገር የለም። ከዛ በመቀጠል ደግሞ ክፍል የሚባል ነገር የለም። አንደኛ ክፍል፣ ሁለተኛ ክፍል፣ እዚህ ምንም የለም። ሁሉም እኩል ናቸው። ትንሽም ትልቁም ሁሉም አንድ ክፍል ውስጥ ነው የሚገቡት ማለት ነው። የሚማሩት ነገር አንድ አይነት ነው። ኤክስፒሪየንሱም አንድ አይነት ነው የሚሆነው። ነገር ግን አንዳንድ ልጆች ቋንቋ ይወዳሉ፣ ሌሎች ደግሞ ማትስ ይወዳሉ፣ ወደ ሙዚቃ የሚያዘነብሉ ይኖራሉ። እነሱን እንዳለ እንዴት ነው በአንድ ግሬድ ወይም በአንድ ውጤት ምናስቀምጣቸው? አይሆንም። ሁሉም የሚፈልጉትን ነገር እያየን እነሱ በሚፈልጉት ነገር የበለጠ ጎበዝ እየሆኑ እንዲሄዱ ማበረታታትና የበለጠ እንዲማሩ ማድረግ ነው። በተለምዶ የትምህርት አሰጣጥ ግን ሁሉም ነገር ይለያል። ቋንቋ የምትወዱ ከሆነ ግዴታ ማትስ መፈተናቸው አይቀርም። ፊዚክስ አለ። እናንተ ፊዚክስ ብትወዱ ሌሎች 10 ሳብጀክቶችን አንድ ላይ ትፈተናላችሁ። ውጤታችሁም የሚሆነው አንድ የምትወዱት ክፍለ ጊዜና 9 የማትወዱት ክፍለ ጊዜ አንድ ላይ ተደምሮ ነው ማለት ነው። የሰው ልጅ ደግሞ የሚወደውን ብቻ የሚሰራ ከሆነ ሁሌም እየተሻለ እየሆነ ይሄዳል። ማትወዱትን እየተማራችሁ ከሄዳችሁ ምንም አይጠቅማችሁም። አሁን ኤሎን፣ ራስህን በምን አይነት መንገድ ትገልጸዋለህ ካላችሁኝ፣ ከልጅነት ጀምሮ ውስጤ በጣም ትልቅ መነሳሳት አለ። ከህፃንነቴ ጀምሮ በጣም ሪስክ የሚባሉ ነገሮችን እሰራ ነበር። አንዳንዴማ ይሄማ የጤና አይደለም ያስብላል። ስለዚህ እያንዳንዱ ልጅ የሚፈልገው ነገር በጣም የተለያየ ነው። ስለዚህ አንድ ቋሚ የማይቀየር ነገር ቁጭ አድርጎ ተማሩ ማለት በጣም ፍትሃዊ አይደለም። አሁን ላይ በጣም የሚደግፈው የትምህርት አይነት ችግርን መፍታት የሚባል ነው። ወይም ደግሞ በሌላ አነጋገር ትምህርተ ስርዓቱን ችግሩ ላይ ሊያጠነጥን ይገባል። እነዛ ችግሮችን የሚፈታበት ዕቃ ወይም ደግሞ መሳሪያዎች ላይ አይደለም። አሁን ምናልባት ግራ ከገባችሁ ግልጽ ላድርግላችሁ። እንደ ምሳሌ ይህንን እንውሰድ እንበልና ለሰዎች የመኪና ኢንጂን ወይም ደግሞ የመኪና ሞተሮችን እንዴት እንደሚሰሩ እያስተማራችሁ ነው። ማንኛውም መደበኛ ትምህርት ቤት እንደሚሰጠው ላስተምር ነው ካላችሁ ትምህርታችሁን የምትጀምሩት ስለ ካቻቢቴዎች በማውራት ነው። ካቻቢቴዎች እነዚህ ይመስላሉ። ስንት አይነት ካቻቢቴዎች አሉ? እያንዳንዱን በርብረን እናያለን። ለካቻቢቴ ብቻ አንድ ሙሉ ኮርስ ይኖራቸዋል ማለት ነው። ከዛ ሁለተኛ ኮርስ ምን ይሆናል? ስለ መፍቻዎች ይሆናል። የመፍቻ አይነቶች ቁጥራቸው ስንት እንደሆነ፣ እንዴት መጠቀም እንዳለብን፣ ይሄ ራሱ ለብቻው እንደ ሁለተኛ ኮርስ ይሰጣል። እንዲህ ያሉ ነገሮችን እየረዘሙ ይመጣሉ። ተማሪዎችን ወይም ደግሞ ሰዎችን አንድ ነገር ለመረዳት በጣም ትልቅ ጊዜ ይፈጅባቸዋል ማለት ነው። ትምህርት እንደዚህ መሆን የለበትም። ስታስተምሩ መውሰድ ያለባችሁ መንገድ ቅድም ባስቀመጥነው ምሳሌ ኢንጂን ወይም ደግሞ ሞተር እንወስዳለን ማለት ነው። ስለዚህ አሁን ይሄ ኢንጂን ነው ወይም ደግሞ የመኪና ሞተር ነው። እሺ ይሄንን እንዴት ነው መፍታት የምንችለው? እስቲ እንፍታው እንልና ለመፍታት ስንሞክር ይሄ ነገር ለመፍታት መፍቻ ያስፈልጋል። ምን አይነት መፍቻ? ስለሱ እናውቃለን። ከዛ ደግሞ ካቻቢቴ ያስፈልጋል። ምን አይነት ካቻቢቴ? ከዛ ደግሞ ስለዛ አይነት ካቻቢቴ እንማራለን ማለት ነው። እንደዛ አድርገን ብናልፍ ፕሮብለም ሶልቪንግ ወይም ደግሞ ችግሩ የበለጠ እየቀረፍነው እንሄዳለን ማለት ነው። ችግሮቹ ላይ እየሰራን እኛ የበለጠ ስለ ዕቃዎቹ ወይም ደግሞ ስለ መሳሪያዎቹ እያወቅን እንመጣለን ማለት ነው። በሌላ አባባል የመሳሪያዎቹ አግባብነት ግልጽ እየሆነልን ይሄዳል። በዚህ መንገድ ነው እኔ ልጆቼ እንዳለው ስጄ ራሴ የገነባሁት ትምህርት ቤት ውስጥ ያስገባኋቸው።
ምንም የትምህርት ስርዓቱን እየተከተልኩ አይደለም። ምክንያቱም ከድሮ ጀምሮ የመጣው የትምህርት ስርዓት ማድረግ ያለባቸውን ነገር እያደረጉ እንዳልሆነ ስረዳ ራሴ መደረግ ባለበት መንገድ አድርገዋለሁ አልኩ። ልጆቼ ይማሩበት የነበረበት ትምህርት ቤት ውስጥ አስተማሪ የነበረ አንድ ሰው እኔ ካልኩት ነገር ጋር ተስማምቶ አሁን እኔ በገነባሁት ትምህርት ቤት ውስጥ እያስተማረ ነው። አይደለም እኛ እንደ ወላጆች አስተማሪዎች እዛ ተቋም ውስጥ የሚያስተምሩት ራሱ ትክክል እንዳልሆነ ይረዱታል። አሁን እኔ አብዛኛዎችን ሰዎች መወከል አልፈልግም፣ ግን እኔ ልጅ ያለው ወደ ትምህርት ቤት መሄድ በጣም ነበር ምጠላው። ትምህርት ቤት መቼ ነው ማልሄደው ብዬ ነበር ምመኘው። ለኔ አንድ ቀን ትምህርት ቤት ውስጥ ማሳለፍ ልክ እንደ ቅጣት ነበረ፣ በቃ ሙሉ ስቃይ። ነገር ግን አሁን ልጆቼ ላይ የምመለከተው ነገር ያ አይደለም። ትምህርት ቤታቸው መሄድ በጣም ይናፍቃቸዋል። ሁልጊዜም አዳዲስ ነገር እንደሚሰሩ ስለሚያውቁት ሁልጊዜ ደስ ይላቸዋል። ከትምህርት ወጣ ብለን ደግሞ እንዝናና ብለን ረጅም ጊዜ ካሳለፍን በጣም ነው የሚደብራቸው። ወደ ትምህርት ቤት መመለስ ይፈልጋሉ። ይህንን ደግሞ እንደ ወላጅ ወይንም ደግሞ በፊት ልጅ እንደነበረ ሰው ቆማችሁ ስታስቡት ጥሩ ምልክት ነው። ልጆቼ ገና ከአንድ ዓመት ጀምሮ ነው እዛ ትምህርት ቤት ውስጥ የሚገቡት። መኪና እንዴት መስራት እንዳለባቸው፣ ሞተር እንዴት እንደሚገጠም ሁሉም ነገር ገና ከልጅነታቸው ያውቁታል። ምክንያቱም ችግሩ ላይ ነው የሚያስተምራቸው። ስለዚህ ሰዎችን ስኬታማ እንዳይሆኑ ያደረጋቸው ትምህርት አለመማራቸው ወይም ዲግሪ አለመያዛቸው አይደለም። ከሁሉም በላይ ምክንያት ነው የምለው ፍርሃት ነው። አሁን እኔ ፍርሃት በውስጥ የለም እያልኩ አይደለም። እንደውም ከማንም ሰው በላይ ፍርሃት በጣም ይሰማኛል። ነገር ግን የምሰራው ነገር ያን ያህል በጣም ጠቃሚ ከሆነ ፍርሃቴ ላይ ተረማምጄ አልፋለሁ። ተረማምጄ ባልፍም ፍርሃት ስሜቱ ይጠፋል ማለት አይደለም። ከምን ጊዜውም በላይ እየበረታ ይመጣል። በጣም እስኪረብሸኝ ድረስ አሁንም ድረስ ፍርሃቱ ትንሽ ቢበርድልኝ ብዬ አስባለሁ። ውስጣችሁ ሆነ የሚገፋችሁ ነገር ፍርሃታችሁን በደንብ ሊያሸንፍላችሁ ይችላል። ነገር ግን መቼም ቢሆን ድምፁ አያጠፋላችሁ። ፍርሃት ሁል ጊዜም ይመጣል። ከሚከስሩ ወይም ከማይሳኩልኝ ቢዝነሶች ውስጥ አንዱ ስፔስ ኤክስ በጣም ትልቁ ነው ብዬ አስብ ነበር። እንደ እውነቱ ከሆነ መጀመሪያ ሲጀምር አካባቢ ተስላም ሆነ ስፔስ ኤክስ ይሳኩልኛል ብዬ አስቤ አልነበረም። ሁለቱም እየሞቱ ያሉት ድርጅቶች ነበሩ። እንደዛም ቢሆን ግን ፔይፓልን ከሸጥን በኋላ ያገኘሁትን $175 ሚሊዮን ለሁለቱም ድርጅቶች አካፈልኩ። በቃ ያንን ሙሉ $175 ቢሊዮን አጠዋለሁ ብዬ ነበር የጠበቅኩት። እንደውም መጀመሪያ ከፔፓል ያንን ገንዘብ ሳገኝ ግማሹን ለራሴ ላስቀምጥና ግማሹን ከሁለት አንዱ ካምፓኒ መርጬ ኢንቨስት ላድርግ። እንደዛ ካረኩ ግን ኢንቨስት ያላረኩበት ድርጅት ይሞታል ማለት ነው። ኢንቨስት ያረኩበት ድርጅት ራሱ የመሞት እድሉ በጣም ከፍተኛ ነበረ። ግን ደግሞ ከ$175 ሚሊዮን ላይ ግማሹን በጣም እንኳን ምንም አልሆንም ብዬ ነበር ያሰብኩት። ከዛም ሁለቱም ድርጅቶች በጣም ትልቅ የሚባል አደጋ ውስጥ ገቡ። ሁለቱም ድርጅቶች በጣም ትልቅ ገንዘብ ይጠይቃሉ። ባንኮች ፊታቸው አዞሩብኝ። ስለዚህ የቀረኝ አማራጭ ገንዘቤን እንዳለ አንድ ካምፓኒ ላይ አውጥቼ ሌላኛው ካምፓኒ እንዲሞት ማድረግ ነው፣ ወይም ደግሞ ገንዘቤን ለሁለት አካፍዬ ሁለቱም ድርጅቶች እንዳይሞቱ ለመጣር ነበር። ስለዚህ ያንን ወሰንኩ። ድርጅቶቹ እንዲሞቱ አልፈለኩም ነበር። አሁን ሁለቱም ድርጅቶች ከሞቱብኝ ሙሉ ገንዘቤን አጣ ነበር። በዛን ጊዜ ሙሉ $175 ሚሊዮን ለሁለት ካካፈልኩ በኋላ ምኖርበትን ገንዘብ አጣሁ። ስለዚህ ጓደኞቼ ጋር ሄጄ የመኖሪያ ራሴን ማቆምበት የሆነች ነገር ተበደርኩና በእነሱ ገንዘብ ነበር የኖርኩት። አሁን ላይ ሁለቱም ድርጅቶች በጣም ስኬታማ ናቸው። ስኬት በትምህርት ቤት አይፈጠርም፣ በውሳኔዎች የሚፈጠር ነው። በራሳችሁ ለማመን ዲግሪ አያስፈልጋችሁ። ወደ አሜሪካ መምጣት እፈልጋለሁ ብዬ የወሰንኩባት ውሳኔ በጣም ምርጧ ውሳኔ ነበረች። ምክንያቱም ሳውዝ አፍሪካ ውስጥ ቁጭ ብዬ ምንም ነገር መስራት አልችልም ነበር። አይደለም ሳውዝ አፍሪካ፣ የትኛውም የዓለም ክፍል ላይ ቁጭ ብላችሁ አንድን ድርጅት ሊጀምር ካላችሁ በጣም ትቸገራላችሁ። አሁን ላይ ያሳካኋቸው ነገሮች እንዳለ አሜሪካ ውስጥ ባልሆን ኖሮ በፍጹም አላሳካቸውም ነበር። ተስላም ስፔስ ኤክስ የሚባል ድርጅት አይኖርም ነበር። ስለዚህ ፍርሃታችሁ ሁልጊዜም ይኖራሉ። እነሱ ላይ ተራምዳችሁ ብታልፉም መቼም ስሜቱ አይጠፋም። ፍርሃታችሁ ችላ ብላችሁ ማድረግ የምትፈልጉትን ነገር አድርጉ። ስኬት ብዙም ሩቅ አይደለም። ፍርሃት አብሯችሁ ይሄዳል። ነገር ግን ዓላማችሁ ከፍርሃታችሁ የበለጠ ጠንካራ ከሆነ ምንም ነገር ሊያቆማችሁ አይችልም። የኤሌክትሪክ መኪና አምራች ድርጅት ተስላ፣ ሮኬቶችን ወደ ሰማይ የሚያመጥቀው ድርጅት ስፔስ ኤክስ እና ሌሎች ብዙ ትላልቅ ድርጅቶችን የመሰረተው የዓለማችን ቁጥር 1 ሀብታምና ቢሊዮነር ኤሎን መስክ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።